ለእናንተ ይሁን። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ በጣም በውስጤ አንድ መልእክት ይመላለሳልና እርግጠኛ ነኝ ይሄ የብዙዎቻችን ጥያቄ ነው ብዬ አስባለሁና መቼም በህይወት ስንኖር ሰው ነንና አንዳንድ ፈተናዎች ይገጥሙናል። ግን በጣም ጥያቄ የሚሆንባቸው ሰዎች ስላሉ እርግጠኛ ነኝ ይሄ ለእናንተ መልስ ነው ብዬ አምናለሁና የሚገርማችሁ ነገር ሰው በጣም ከእግዚአብሔር ጋር ሲጣበቅ ሲጸልይ መንገዱን ከእግዚአብሔር ጋር አስተካክሎ ከእግዚአብሔር ጋር በአንድ መስመር ሆኖ እግዚአብሔር እሱን እያየው እሱ እግዚአብሔርን እያየ አይኖቹ እግዚአብሔርን ከማየት ያልተቆጠበ ሰው ሁልጊዜ እግዚአብሔርን በመጠበቂያው ላይ ቆሞ ለሚጠብቀው ሰው ለሚተገው ሰው ለአንቺ መልእክት አለኝ ወዳጆቼ። በእውነት ነው የምላችሁ። ግን እንደምትጠብቁት መንገዳችሁ ላይ በጣም ከባባድ ፈተና እየመጣባችሁ ያላችሁ ሰዎች፣ እንደምትጠብቁት ነገሮች ያልሆኑላችሁ ሰዎች፣ በመሀል ድንገት ማዕበል የተነሳባችሁ ሰዎች፣ ድንገት ወጀብ የተነሳባችሁ ሰዎች ለእናንተ ነው ይሄ መልእክቱ። በጣም የሚገርማችሁ ነገር አንዳንድ ጊዜ ጥያቄ ውስጥ እንገባለንና ለምን እያጸለይኩኝ እኔ አብሬ ከእግዚአብሔር መንገድ ከሱ ሳልወጣ እሱን እየጠበቅኩኝ ለምንድን ነው ግን ይሄ ሁሉ ፈተናና ይሄ ሁሉ መከራ የሚደርስብን ብለን መጠየቃችን ጤናማነት ነው። እና ግን መልስ አለው። ኢየሱስ ጌታ ነው። ለሁሉም ነገር መልስ አለው። አይገርማችሁ? ምንድን ነው መልሱ ካላችሁ ታስታውሳላችሁ? ጴጥሮስ ኢየሱስን አይቶ ይላል። አይገርም? ልክ አይቶት አንተ ከሆንክ እመጣለሁ አለው። እመጣለሁ ጌታ ሆይ ጥራኝ አለው። ያ በጣም የሚፈጥረው ጴጥሮስ፣ በጣም ከሁሉም ከደቀ መዛሙርቶቹ ቀደም የሚለው ጴጥሮስ፣ ጌታን የሚወደው ጴጥሮስ፣ ምክንያቱም ጌታን ስለሚወደው ነው። በቃ በሁሉም ነገር ላይ ፈጥን ሲል የምናየው ማለት ነው። እና እሱ በጣም እንግዲህ በአንድ ወቅት ላይ የተፈተነውን ፈተና እናውቃለን። እና ጌታን እያየ አንተ ካልከኝ እመጣለሁ ብሎ ምንም አይነት ማዕበል ሳይታየው ወጀብ ሳይታየው እንደሚደርስ እሱ ጋር እንደሚሄድ እያሰበ መንገዱን ጀመረ። አይገርምም? መንገዱን ጀመረ። ያንን መንገድ እንዲያቋርጥ እዛ ቦታ ላይ እንዳይደርስ ጌታ ያለው ቦታ ላይ ና ነው ያለው ጌታ። ወደ ጌታ እየሄደ ነው። ስለዚህ እዛ ቦታ ላይ እንዳይደርስ እግዚአብሔር የተናገረለት ቦታ ላይ እንዳይደርስ አንድ ወጀብ ተነሳበት። ምንድነው ስትለኝ ማዕበል ተነሳበት። የሚያሰጥም ነገር። አይኖቹ ከጌታ ላይ አልተነሳም። ቅድም ስጀምር ነግራችኋለሁ። አይኖቻችሁ ጌታ ላይ የሆነ ሰዎች ከሱ አልተለየውም እኮ። በቅንነት እኮ እያገለገልኩት ነው። በቅንነት እኮ እየሄድኩ ነው። በቅንነት እኮ እየተመላለስኩኝ ነው። ምንድን ነው ያጠፋሁት? የቱ ጋ ነው የኔ ጥፋት ለምትሉ ሰዎች ለእናንተ ነው መልእክት ያለኝ ወዳጆቼ። ይህ ሰውዬ ምንድን ነው ጥፋቱ? ጌታ ሆይ አንተ ካልከኝ እመጣለሁ ብሎ እየሄደ ነው መንገዱ ላይ። ግን ያላሰበው ነገር መንገዱ ላይ ጠበቀው። አይገርምም? ምንድን ነው ስትሉኝ ወደ ኋላ እንዲያፈገፍግ እንዲመለስ ድንገታዊ ቅጽበታዊ ያላሰበው ያልጠበቀው ነገር ድንገት መጣበት። በጣም የሚገርመው ነገር ግን ያ እምነቱን የሚፈትነው መከራ ነበረ። ስለምን እምነት ጎደለህ አለው ኢየሱስ ክርስቶስ። ስለምን እምነት ጎደለው? አያችሁ? ታዲያ ለምንድን ነው እኔ እግዚአብሔርን በቅንነት እያገለገልኩኝ እየጾም እየጸለይኩ እየተጋው የእግዚአብሔርን ፊት እየፈለኩኝ በቅንነት እየሄድኩኝ እየተመላለስኩኝ ታዲያ ይሄ መከራ የሚደርስብኝ ከሆነ ምን አስፈለገ መጸለዩ? ምን አስፈለገ ታዲያ መጾሙ? ምን አስፈለገ ታዲያ የጌታን ፊት መፈለጉ ልትሉኝ ትችላላችሁ። ኦኬ
ለሁለታችሁ መልእክት አለኝ። ክብር ለእግዚአብሔር ይሁን። አያችሁ የማቴዎስ ወንጌል ምዕራፍ 7 ላይ የእግዚአብሔር ቃል ይናገራል። ምን ብሎ 2 ቤት ነበሩ ይላል። ኢየሱስ ሲናገር 2 ቤት ነበረ። አንደኛው ቤት ይላል በአሸዋ የተሰራ ነበረ ይላል። ይሄ የማይጸልየው የማይጾመው የማይተጋው በእግዚአብሔር መንገድ ላይ በእግዚአብሔር መስመር ላይ የማይሄደው የእግዚአብሔርን ፈቃድ የእግዚአብሔርን ትእዛዝ የማያደርገው እንደፈለገ እግዚአብሔር እኮ መልካም ነው፣ እግዚአብሔር እኮ ቸር ነው፣ እግዚአብሔር እኮ ቅን ነው እያለ እንደፈለገ በራሱ መንገድ ሰይጣን እየነዳው የሚኖር ሰውና የእግዚአብሔርን ትእዛዝ እየፈጸመ በብዙ ማዕበል በብዙ መከራ በብዙ ውሽንፍር የሚኖሩ ሰዎች የሚመላለሱ ሰዎች ሁለቱ በጣም ልዩነት አላቸው። የዮሐንስ ወንጌል ምዕራፍ 7 ላይ ሄዳችሁ ስታዩ ቁጥሩን ማልነግራችሁ አውቄ ነው ሄዳችሁ እንድታዩት ነው፣ ክፍሉን እንድታነቡት ነው። በጣም አጭር ክፍል ናት ያለችው። ሄዳችሁ እዩት። ማቴዎስ ወንጌል ምዕራፍ 7 ላይ ኢየሱስ ሜንሽን ሲያደርግ በጣም ንገረመኝ። ሁለቱንም ይላል መታው። አየ ስለ ጾምክ ስለ ጸለይክ እግዚአብሔርን በቅንነት ስላገለገል እግዚአብሔርን ስለጠበቅ ቦታ ላይ ስፍራህን ሳትለቅ እየተጋ ብዙ ነገሮችን ነውርን እየናቅሽ ለምትኖሩ ሰዎች ትመታላችሁ። በመከራ ትመታላችሁ፣ በማዕበል ትመታላችሁ፣ በወጀብ ትመታላችሁ። ድንገት ባላሰባችሁት ችግር ትመታላችሁ፣ ቤታችሁ ይመታል። በጣም ደስ የሚለው ነገር ግን አትወድቁም። በአሸዋ ላይ ያ እንደፈለገ ሲኖር የነበረው እንደፈለገ ሲሆን የነበረው እሱ ወደቀ። አወዳደቁ አላማረም ይላል። አየ ይሄኛውስ በአለቱ ላይ የተመሰረተው ሲተጋ የነበረው ጌታን ተስፋ እያደረገ ሲጠብቅ የነበረው እያለቀሰ ስጋውን በጥርሱ ነክሶ የሚኖረው እሱ ግን አመለጠ። ኢየሱስ ጌታ ነው። ስለዚህ በዚህ ምድር ላይ 2 አይነት ሰዎች አለን። አሁን ሜንሽን ያደረኳቸው ሰዎች አለን። ሁለታችንንም መከራ፣ ማዕበል፣ ችግር፣ ፈተና፣ ወጀብ ይመጣል፣ ህይወታችንን ይመታል። ግን ሃሌሉያ ሁለታችን አጠፋፋችን እኩል አይደለም። ሁለታችንም አወዳደቃችን እኩል አይደለም። ሁለታችንም አንድ አይነት ቦታ ላይ አንደርስም። ስለዚህ በርታ፣ በርቺ፣ ጽኚ። እግዚአብሔር ካንቺ ጋር አለ። እግዚአብሔር ካንተ ጋር አለ። አየ ጴጥሮስ ያ ማዕበል ያ እንቅፋት ድንገት እግዚአብሔር ያላለው እግዚአብሔር ያልነገረው እግዚአብሔር ያላወራለት ድንገት መስመሩ ላይ ቢገባበት ነገር ግን ጌታ ያዘው። ጌታ ደረሰለት። ሳይደርስ ወደ ኋላ አልተመለሰም፣ አልቀረም። እየጠፋ እንኳን ጌታ ሆይ ያለ። አንዳንድ ፈተናዎቻችሁ ወደ ኋላ ሊመልሷችሁ ነው። ፈተናዎች ራሱ እምነታችን የሚፈተንበት ነው። አንተ እምነት የጎደለህ አለው። እምነታችን ጎዶሎ ነው፣ ሙሉ ነው። የእግዚአብሔር ክንድና እግዚአብሔርም ክብር ይገለጽበት ነው። ስለዚህ ወዳጆቼ በርቱ፣ እግዚአብሔር ከእናንተ ጋር አለ። በዚህ እግዚአብሔርን አትገምቱት። ሁሉ ነገር ደግሞ መልካም ይሆናል። ሁሉ ደግሞ ደህና ይሆናል። ሁሉ ደግሞ ኢየሱስ ጌታ ነው ለመልካም